ሰላም ሰላም እንዴት ናችሁ ረዲት ነኝ እነሆ ማዛሬ በሌላ ርዕስ ተመልሷል ዛሬ ደግሞ የምናወራበት ርዕስ የሚሆነው ስለ ማህፀን ፈሳሽ ነው የማህፀን ፈሳሽ እንደምታውቁት ሁሉም ሴቶች የሚገጥማቸው ነገር ነው ነገር ግን ይሄ ማህፀን ፈሳሽ ጤናማ ነው የምንለው ምን አይነት ሲሆን ነው መጠኑ ምን ያህል ነው መሆን ያለበት እንዲሁም ደግሞ ሐኪም ጋር መሄድ ያለብን ምን አይነት ፈሳሽ ሲሆን ነው የሚሉትን ነገሮች እንመለከታለን ማለት ነው እንደተለመደው ይሄ ቪዲዮ ጠቃሚ ስለሆነ እስከ ቪዲዮ መጨረሻ ድረስ መቆየታችሁ እንዳትረሱ ማዛሬ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ ስለ ሴቶች ጤና የምናወራበት ቻናል ስለሆነ ጠቃሚ ነው የሚሆነው እንዲሁም ደግሞ ይሄንን ቪዲዮ ላይክ እና ሼር ማድረግ እንዳትረሱ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ሞዞ ኬር የህክምና አገልግሎት ማግኘት የምትችሉበት ፕላትፎርም ሲሆን በዋናነት በውጭ ሀገር ህክምና እንደሚያስፈልጋችሁ ለተነገራችሁ እንዲሁም ደግሞ በተለያየ ምክንያት በውጭ ሀገር ህክምና ማግኘት ለምትፈልጉ ሰዎች በጣም ጥሩ ዜና ይዞላችሁ መጥቷል አብረውት ከሚሰሩ በዓለም አቀፍ ደረጃ ዕውቅና ካላቸው ከ33 በላይ ሀገራት ውስጥ በሚገኙ ከ600 በላይ ሆስፒታሎች ውስጥ ለገጠማቸው የህክምና እክል የሚሆን ምርጥ የሆነ ኳሊቲ ኬርን ማግኘት የምትችሉበት መንገድ እንዲሁም ደግሞ ዋጋውን አወዳድራችሁ ለእናንተ በሚመቻችሁ መንገድ ሄዳችሁ መታከም የምትችሉበት መንገድ የሚያመቻች ተቋም ነው ዲስክሪፕሽን ቦክስ ላይ ስልክ ቁጥራቸውንና ሊንካቸውን አስቀምጥላችኋለሁ ሄዳችሁ ጎብኟቸው ጥሩ የሆነ አገልግሎትን ታገኛላችሁ የማህፀን ፈሳሽ በማንኛውም ሴት ላይ የሚገኝ ነገር ቢሆንም ነገር ግን ለየሰው እድሜ ወር አበባ ዑደት ውስጥ ያለችበት ቀን ይሄንን ቀጥያስ አስረዳችኋለሁ እርግዝና ጊዜ በጡት ማጥባት ጊዜ ወሲብ በመነቃቃት ጊዜ እንዲሁም ደግሞ ለተለያዩ ኢንፌክሽኖች ለተለያዩ በሽታዎች በመጋለጥ ጊዜ በእነዚህ ጊዜ አይነቱ የመቀየር እና ከሰው የመለያየት ነገር አለው ማለት ነው ስለዚህ ሁሉም ሴት ላይ ቢፈጠርም ወይም ቢኖርም ሁሉም ላይ ግን ተመሳሳይ ነው ወይም አንድ አይነት ነው ማለት አይደለም በወራባ ዑደት ውስጥ ባለችበት ቀን ማለት ምን ማለት ነው እንደምታውቁት በወራባ ጊዜ መጀመሪያ አካባቢ ላይ ከለሩ የሚሆነው ዳርክ ሬድ የምንለው ጠቆር ያለ ቀይ የምንለው ከለር ማለት ነው እንደዛ ሆኖ ነው የሚፈሰው ነገር ግን ገጥሟችሁ ይሆናል በያስባለሁ ወደ ወራባ መጨረሻ አካባቢ ላይ ደግሞ ብራውን ከለር ያለው ወይም ቡኒ ከለር ያለው ደም ይሆናል ማለት ነው ያ የሚሆንበት ምክንያት ምንድነው የወራባው መጠን ወይም ፈሳሹ እየቀነሰ ነው የሚሄደው ስለዚህ ወዲያው ቶሎ የሞጣት ነገር አይኖርም ስለዚህ የቆየ ደም ሲሆን ደግሞ ከኦክሲጅን ጋር በሚገናኝበት ጊዜ ከለሩ ይቀየራል ማለት ነው ስለዚህ በዛ ምክንያት ከለሩ ቡናማ ከለር ያለው ፈሳሽ ይሆናል ማለት ነው ስለዚህ ይሄ ልክ ወራባ ማብቂያው ጊዜ አካባቢ ላይ ነው የሚፈጠረው ኖርማል ነው የሚያሳስብ ነገር አይደለም ማለት ነው ከዛ በኋላ የወራባ ካበቃ በኋላ ነጭና ቀጠን ያለ ውሃማ የሆነ ፈሳሽ መውጣት ይጀምራል ኦቭሌሽን የምንለው ወይም ደግሞ እንቁላል ኦቫሪ ከምንለው ወይም ማህፀን ስካለው ክፍል ወደ ማህፀን ይለቀቃል ያ ደግሞ የሚሆንበት ምንድነው ግንኙነት ከተደረገ ልጅ እንዲፈጠር በማሰብ ማለት ነው ስለዚህ ወደዛ ጊዜ በቀረበ ቁጥር ደግሞ የበለጠ ተለጣጭ የእንቁላል የኖርማል የዶሮ እንቁላል ማለት ነው የሱ ዋይት ፓርት ወይም ነጩን ፓርት የሚመስል በደንብ የሚለጠጥ አይነት ኮንሲስተንሲ ይኖራል ማለት ነው ፒክቸሩን እዚህ ጋር ያያችሁት ነው እና እንደሱ አይነት ኮንሲስተንሲ ወይም እንደዛ አይነት መልክ ይኖራል ማለት ነው ከዛ በኋላ ይሄ ኦቭሌሽን ወይም እንቁላል የሚለቀቅበት ታይም ያለው ማለት ነው እሱ ጊዜ ባለፈ ቁጥር ደግሞ ሞር የማህፀን ፈሳሹ እዚህ ጋር እንደምታዩት ወፈር ያለ ነጭ ሆኖ ወፈር ያለ እየሆነ ይሄዳል ማለት ነው ያ ምንድነው ቀደም እንቁላል በመትለቀቅበት ጊዜ ግንኙነት ከተደረገ ለስፐርም ወይም ለወንዱ ዘር የበለጠ ቀላል ለማድረግ መንገዱን በቀላሉ አልፎ እንዲገባ ለማመቻቸት ሲል ነው ቀጭንና ስትሬች የሚያደርግ የሚለጠጥ የሚሆነው ከዛ በኋላ ግን ኦሬዲ እንቁላሏ ወደ ተለቃ ግን ፈርቲላይዜሽን ካልተፈጠረ እርግዝና ካልተፈጠረ ወደ ሜንስትሬሽን ለመሄድ እንግዲህ ይቀጥላል ፕሮሰሱ ማለት ነው ስለዚህ በዛ ጊዜ ላይ ወፍራም የሆነ እና ነጭ ሆኖ ወፍራም የሆነ ፈሳሽ መፍሰስ ይጀምራል ማለት ነው ይሄ ጤናማ ነው ማለት ነው በነገራችን ላይ ስለመጠኑ ስናካወራን እንግዲህ የየሰው ቢለያየም ኦን አቨሬጅ ግን አንድ ሴት በቀን ውስጥ ከ1 እስከ 4 ሚሊ ሊትር የሚሆን የማህፀን ፈሳሽ ይኖራታል ብሎ ያስቀምጣል ማለት ነው ሳይንስና ስለዚህ ይህ የማህፀን ፈሳሽ በዋነኝነት አገልግሎቱ እንዳልኳችሁ ቫጃይናውን ኢንፌክሽን ለመከላከል ለስላሳና በግንኙነት ጊዜ ደግሞ ህመምን ወይም ፍሪክሽንን የማይፈጥር እንዲሆን አድርጎ ለማቆየት ነው ማለት ነው ተፈጥሮ በዚህ መልኩ ነው የምትጠብቀው ማለት ነውና ቫጃይና የምንለው ፓርት ደግሞ እንደምታውቁት አሲዲክ ነው ብያችኋለሁ ከዚህ በፊትም ተፈጥሮ አሲዲክ ስለሆነ የማህፀን ፈሳሹ
አሲዲክ ነው የሚሆነው ማለት ነው ስለዚህ ነው በፓንቶቻችን ላይ ምናምን አጋጥማችሁ ከሆነ ፌድ የማድረግ ነገር ወይም ደግሞ ከለሩ ትንሽ ፌድ የማድረግ ነገር እዚህ ጋር ፒክቸር ላይ እንደምታዩት ማለት ነው እንደዛ የሚሆንበት ምክንያት የማህፀን ፈሳሽ በተፈጥሮ አሲዲክ ስለሆነ ነው ማለት ነው የወር አበባ ሊመጣ አካባቢ ላይ ደግሞ ፒንክ የሆነ ወይ ሮዝ ከለር ያለው ፈሳሽ ሊኖር ይችላል መጀመሪያ አካባቢ ላይ ማለት ነውና ያ ደግሞ ኖርማል ነው እንግዲህ የወር አበባ ሊጀምር እንደሆነ የሚያሳይ ነው ማለት ነው እንጂ ምንም ችግርን የሚያሳይ ነገር አይደለም ማለት ነው ስለዚህ ተፈጥሯዊ የሆነ ወይም ኖርማል የምንላቸው ከነገርኳችሁ አሁን እስቲ ስለ አይነቶቹ የተለያየ አይነት ፈሳሽ ሊኖር ይችላል ብያችኋለሁ የማህፀን ፈሳሽ እስቲ ስለነሱ ደግሞ እንመልከት አንደኛው ምንድነው ወፍራም የሆነ ስታዩት አይብ የሚመስል ማለት ነው ነጭ የሆነ ምናልባት አንዳንድ ጊዜ የማሳከክ ባህሪ ያለው ቁርጠትም አብሮት ሊኖር ይችላል ሽታውም ደግሞ ጥሩ ያልሆነ ሽታ ሊኖረው ይችላል ሶ እንደዚህ አይነት ፈሳሽ ካያችሁ ይሄ እንግዲህ የኢንፌክሽን ምልክት ሊሆን ይችላል ቫጃይናል ካንዲዲያሲስ የምንለው ሊሆን ይችላል ትራሽ ወይም ይስት ኢንፌክሽን የምንለው ሊሆን ይችላል ፈንጋል ኢንፌክሽን ሊሆኑ ይችላሉ ማለት ነው ይሄ እንግዲህ በአብዛኛው የአባላዘር በሽታ ወይም ሴክሹዋሊ ትራንስሚትድ ኢልነስ የምንለው በዛ ምክንያት የሚፈጠር ላይሆን ይችላል ዋነኝነት የሚፈጠርበት ምክንያት ምንድነው እንግዲህ ቫጃይና በመንለው ወይም ደግሞ ከማህፀን በታች ያለው የሴት የመራቢያ አካል አካባቢ ላይ የሚኖሩ በተፈጥሮ ጤናማ የሆኑ ባክቴሪያዎች አሉ ብዙ ጊዜ ሲባል እንደከሰምታችኋል በያስባለውና ጥሩ የሆኑ ባክቴሪያዎች አሉ ጥሩ የሆኑ ፈንገሶች አሉ እዛ አካባቢ የሚኖሩ በሚገርም ሁኔታ ምክንያቱም አካባቢው ጤናው እንዲጠበቅና ባላንስ አድርገው የሚቆዩ ሁኔታዎች አሉ ማለት ነው ሶ አንዳንድ ጊዜ የተለያየ መድኃኒትን በመውሰድ ምክንያት ሊሆን ይችላል በተለይ ለረጅም ጊዜ አንቲባዮቲክ ላይ በመቆየት ወይም ባላ ባክቴሪያ ተብሎ በሚሰጡ መድኃኒቶች ምክንያት አንድ ጊዜ ደግሞ ሆርሞናል የሆኑ ኮንትራሴፕቲቭሶችን በመጠቀም ምክንያት እዛ አካባቢ ያሉት ባክቴሪያዎች ይሞታሉ ወይም ደግሞ ይቀንሳሉ ቁጥራቸው ሲቀንስ ደግሞ እንዳልኳችሁ በተፈጥሮ የሚኖሩ የነበሩት ፈንገሶች ደግሞ በደንብ ይመቻቸዋል ማለት ነውና ከድሮ መጠን በላይ በደንብ ይራቡና ቦታውን ይቆጣጣሩታል ማለት ነው ስለዚህ በዛ ምክንያት ኢንፌክሽን ይፈጠራል ማለት ነው ስለዚህ ቀድም ያልኳችሁ ወፍራም የሆነ አይብ የሚመስል ፈሳሽ መፍሰስ ይጀምራል ማለት ነው ሁሉም ሰው ትሪትመንት ይፈልጋል ማለት አይደለም ለምሳሌ የምትወስዷቸው መድኃኒቶች ካቆማችሁ ምናምን በዛ ምክንያት ብቻ ወደ ኖርማል ሊመለስ ይችላል ነገር ግን አንዳንድ ጊዜ ደግሞ ትሪትመንት የሚፈልግባቸው ሁኔታዎች ይኖራሉ በተለይ በእርግዝና ጊዜ ሲፈጠር ግዴታ ህክምና ሊያስፈልገው የሚችልበት ሁኔታ አለ ስለዚህ እንደዚህ አይነት ፈሳሽ ካያችሁ እንግዲህ ወደ ህክምና ባለሙያዎች ጋር ብትሄዱ ብዬ እመክራችኋለሁ ማለት ነው አንዳንድ ሰው ላይ ተያይዞ የተለያዩ ምልክቶችን ላያሳይ ይችላል መኖሩንም ወይም ደግሞ ይሄ ነገር መፈጠሩንም ላያቅም ይችላል እና በተለያዩ ምክንያቶች ወደ ህክምና ቦታ ሲሄዱ ይሄ ነገር እኮ አለ ተብሎ ሊነገራቸው ይችላል ማለት ቪዝ ሲታይ እንጂ ኖርማል ሊመስላቸው ይችላል ማለት ነው ይሄን ያህል በጣም ህይወታቸው የሚረብሽ ነገርም ላይሆን ይችላል ማለት ነው ልክ እንግዲህ አሁን ይሄ pH ኢምባላንስ ወይም ደግሞ ቫጃይና መጀመሪያ የነበረው ባላንስን በማጣቱ ምክንያት pH ባላንሱን ማለት ነው አሲዲክ ነው ብለናል ያንን አሲዲቲውን በማጣት ምክንያት ሊፈጠር የሚችል ደግሞ ሌላ አይነት የማህፀን ፈሳሽ ግሬ ከለር ወይም ደግሞ በእኛ ግሬ እንግዲህ እርሳስ ከለር አይነት ከለር ያለው ነጣ ያለ በዋነኝነት ደግሞ መለያ ባህሪው የአሳ የሚል አይነት ሽታ ያለው ፊሺ ኦደር ምንለው ማለት ነው እንደሱ አይነት ሽታ ያለው ፈሳሽ መፍሰስ ነው አብሮት ደግሞ ተያይዞ የማሳከክ ነገር እንዲሁም ደግሞ በብልት አካባቢ የማበጥ ነገር ሊፈጠር ይችላል ማለት ነው ስለዚህ ይሄ ቀድም እንዳልኳችሁ በዋነኝነት ሴክሹዋሊ ትራንስሚትድ ኢልነስ ምክንያት አይደለም የሚመጣው ወይም በአባላዘር በሽታ ምክንያት መምጣት እድል የለውም ነገር ግን ይሄ ነገር መኖሩ ደግሞ በቀላሉ የአባላዘር በሽታዎች እንዲተላለፉና እንዲይዛችሁ ምክንያት ሊሆን ይችላል ማለት ነው ይሄ ደግሞ የባክቴሪያል ቫጃይኖሲስ የምንለው ዋና ምልክት ነው ማለት ነው ሊያጋለጥ የሚችሉ ነገሮች ለምሳሌ ሲጋራ የሚያጨሱ ሰዎች ማህፀንን ውስጠኛውን ክፍል ማጠብ በተደጋጋሚ የተለያየ ሳሙና ምናምን መጠቀም እነዚህ ነገሮች አይመከሩም በኋላ ላይ በደንብ ከማህፀን ጤና ጋር ተያይዞ መጠቀም የምትችሉት ወይ ማድረግ ያለባችሁን ነገሮች ተነግራችኋለሁ ማድረግ የሌለባችሁን ነገሮች ነግራችኋለሁና ለጽዳት በሚል በጣም ውስጡን ክፍል ማጠብ እንዲሁም ደግሞ አዲስ የሆነ ሴክሹዋል ፓርትነር ያላቸው ሰዎች እንዲሁም ደግሞ ከብዙ ሰዎች ጋር ግንኙነት የሚፈጽሙ ሰዎች ለዚህ ነገር የተጋለጡ እንደሆነ ሳይንስ ይነግረናል ማለት ነው ስለዚህ እንግዲህ ሌላኛው ከአሲድ ቤዝ ባላንሱ ወይም ደግሞ የቫጃይና ተፈጥሯዊ ባላንስ በመበላሸቱ ወይም ነው ባክቴሪያዎቹ በመሞታቸው ምክንያት ሊፈጠር የሚችል የማህፀን ፈሳሽ
ይሄ ነው ማለት ነው ሌላ በብዙ ጊዜ ላይ ያጋጥመን የሚችለው የማህፀን ፈሳሽ ደግሞ ጎመንማ ወይም ደግሞ ሎሚ ከለር ያለው ወደ አረንጓዴና ወደ ቢጫ ከለር የሚያደላ ማለት ነው እንደሱ አይነት የሆነ ፈሳሽ ነው ብዙ ጊዜ በጣም መጥፎ የሆነ ሽታ አብሮት ይኖራል ማለት ነው ይሄ የሚያሳየው ትሪኮኖሚያሲስ የተባለውን ባክቴሪያ በሱ መያዛችንን ነው የሚያሳየው ማለት ነው ይሄ በዋነኝነት የአባላዘር በሽታ ቢሆን ነገር ግን ወሲባዊ ግንኙነት ውጪ በተለያዩ መንገዶችም ሊተላለፍ ይችላል ለምሳሌ ፎጣ አብሮ በመጠቀም ሌሎች ደግሞ የውስጥ ልብሶችን ሼር በማድረግ የዋና ልብሶችን ሼር በማድረግ በእነዚህ ምክንያቶች ከሰው ሊተላለፍ ይችላል ማለት ነው በአብዛኛው ጊዜ ደግሞ አብሮት ህመምና የእብጠት ነገር ነው የማሳየት ነገር ይኖራል ማለት ነው ከዚህ በተጨማሪ እንግዲህ ማሳከክ ሊኖረው ይችላል እንዲሁም ደግሞ ሽንት ሲሸና ማቃጠል ሊኖርበት ይችላል ማለት ነው ስለዚህ ይሄ እንዳልኳችሁ የአባላዘር በሽታ ስለሆነ ሁለታችሁ ናችሁ ትሪት መደረግ ያለባችሁ ሴቷም ወንዱም አብረው ፓርትነሮቹ ሁለቱም አብረው ነው ሄደው ህክምናው ማግኘት ያለባቸው ለምሳሌ ሴቷ ብቻ ትሪት ብትደረግ ተመልሶ ከባለቤቷ ኦር ከፍቅር አጋሯ መልሶ ይይዛታል ማለት ነው ስለዚህ ሁለቱም ትሪት መደረግ አለባቸው ማለት ነው ሌላው ላይ ያጋጥመን የሚችለው የማህፀን ፈሳሽ ደግሞ ደመናማ የሆነ አይነት ማለት ግግር ያለ ነገር ያለበት ሆኖ ወደ ቢጫ የሚያደላ አይነት ፈሳሽ ማለት ነው እዚህ ጋር አስቀምጬላችኋለሁ ይሄ ደግሞ ጎኖሪያ የምንለው ወይም ደግሞ ጨብጥ የሚባለው ማለት ነው የአባላዘር በሽታ የሱ ምልክት ስለሆነ አሁንም ህክምና ማግኘት ይኖርባቸዋል ማለት ነው ከዚህ ፈሳሽ ጋር በተጨማሪ ሌሎች ምልክቶችም አብረው ሊኖሩ ይችላሉ ማሳከክ ሽንት ሲሸኑ ማቃጠል ህመም መፍጠር ነገር ቦታው ላይ ኢንፍላሜሽን መኖር እነዚህ ነገሮች ምልክቶች አብረው ሊኖሩት ይችላሉ ማለት ነው ይሄንንም እንግዲህ ራሳችሁም ፓርትነራችሁ ወይም አብራችሁ ያላችሁ ጓደኛችሁ ሁለታችሁ ሄዳችሁ ትሪትመንቱ ማግኘት ይኖርባችኋል ማለት ነው ሌላው በጣም ከፍተኛ የሆነ የማህፀን ፈሳሽ ከለሩ ኖርማል ሊሆን ይችላል ነጭ ሊሆን ይችላል ወይ ውሃማ የሆነ ፈሳሽ ሊሆን ይችላል በተጨማሪ ደግሞ ቡጉር የሚመስሉ እዚህ ጋር ታዩታላችሁ እንደዚህ አይነት ሲነኩ የሚያሙ አይነት ነገሮች ቆዳችሁ ላይ ከወጣባችሁ እዛው አካባቢ ላይ ከወጣባችሁ ይሄ እንግዲህ ጄኒታል ሄርፕስ ምንለው የአባላዘር በሽታ ምልክት ሊሆን ስለሚችል አሁንም ራሳችሁንና የፍቅር ወይም የትዳር ጓደኛችሁንም አብራችሁ ሄዳችሁ ህክምናው ማግኘት ይኖርባችኋል ማለት ነው አሁን ከገለጽኳቸው ምክንያቶች በተጨማሪ አንዳንድ ጊዜ ደግሞ ሬር ኮዞች ቢሆኑ አንዳንድ ጊዜ የማህፀን ፈሳሽ እንዲቀየር ሊያደርጉ ከሚችሉ ምክንያቶች ውስጥ ለምሳሌ የተለያዩ ህመሞች ምልክቶች ሊሆኑ ይችላሉ ከዚህ በፊትም ሰርችላችኋለሁ ቪዲዮ ለምሳሌ የሰርቫይካል ካንሰር ምንለው የሱ ምልክት ሊሆን ይችላል አንዳንድ ጊዜ ደግሞ early sign of miscarriage ሊሆን ይችላል እርጉዝ መሆናችሁ ከተነገራችሁና ትንሽም ቢሆን ፈሳሽ ማለትም ወደ ፒንክ የሚያደላ ሊሆን ይችላል ወደ ቀይ ነገር የሆነ ፈሳሽ ከፈሰሳችሁ የሚስኬሬጅ ወይም ደግሞ የውርጃ ምልክት ሊሆን ስለሚችል የህክምና ባለሙያ ጋር ሄዳችሁ እንዳትረሱ ከዚህ በተጨማሪ አንዳንድ ጊዜ የተረሳ ሞዴስ ሲባል ታምፑን ምንለው በተለይ ማህፀን ውስጥ ገብቶ ሲቀመጥ አንዳንድ ጊዜ በብዛት ሶፍት ምናምን እንጠቀም ከሆነ እንደዚህ ውጪ ላይ ፎሪን የሆነ ነገር ማለት ነው ውስጥ ላይ ገብቶ ከተረሳ ምናምን በእንደዚህ አይነት ምክንያቶች የማህፀን ፈሳሽ ሊቀየር ይችላል ማለት ነው ስለዚህ በአጠቃላይ ግን ኖርማሊ ወይም ሌላ ጊዜ ከለመዳችሁት ውጪ የሆነ የማህፀን ፈሳሽ ስታዩ በሽታው ሊሆን ይችላል በከለሩ ሊሆን ይችላል እንዳልኳችሁ በተለያዩ ምክንያቶች ስታዩ የህክምና ባለሙያ ማማከር ይመከራል ባይዘዌ ሁላችሁንም ነግራችሁ ነገር ከራሳችሁ ጤና በላይ የሆነ ነገር ስለሌለ ምንም ደግሞ የሚያሳፍር ነገር የለውም ምክንያቱም የህክምና ባለሙያዎች በጣም ብዙ ነገርን ሲያዩ ነው የሚውሉትና ከዚህ ጋር የተያያዙ ነገሮችን ደግሞ ሲያክሙ ነው የሚውሉት እንደ አንድ የሰውነት ክፍላችን ማለት ነው እንደ ጆሮአችን እንደ አፍንጫችን ማለት ነው ለኛ ለጤና ባለሙያዎች ማለት ነው ስለዚህ ምንም ከሐኪም ወይ ከነርሷ ወይ ከሚድዋይፏ አዲስ የሆነ ሰርፕራይዝ ሊያረጋት የሚችል ልታፍሩበት የምትችሉ አይነት ነገር ሊፈጠር አይችልም ኦኬ ስለዚህ ማንኛውንም አይነት ነገር ሲፈጠር ህክምና ባለሙያን ወስዳችሁ ማማከርን ልምድ ልታረጉት ይገባል ማለት ነው ምክንያቱም ነገሮች ተባብሰው ኮምፕሊኬት ካደረጉ በኋላ ከመሄድ ይልቅ መጀመሪያ early የሆነ ትሪትመንት ማግኘቱ ተመራጭ ስለሆነ ማለት ነው እሺ ይሄን ያህል ስለዚህ ከነገርኳችሁ አሁን ደግሞ በአጠቃላይ ስለ ማህፀን ጤና ለመጠበቅ ማድረግ ስላለባችሁ ነገር በቤታችሁም በራሳችሁም ላይ ማድረግ ስላለባችሁ ነገር ልንገራችሁ አንደኛ ነገር ቢያንስ በቀን አንዴ መታጠብ ይኖርባችኋል ስትታጠቡ ደግሞ ሽታ ባለው ሳሙና ወይ በሳሙና ምናምን አይደለም መታጠብ ያለባችሁ በውሃ ብቻ የማህፀናችሁን የውጭኛውን ክፍል ብቻ ነው ማጠብ ያለባችሁ እንጂ ወደ ውስጥ መግባት የለባችሁም ወደ ውስጥ ገብታችሁ መታጠቡ ከሆነ ቅድም እንዳልኳችሁ ኖርማል ባክቴሪያ የምንላቸው ነገር
ነገሮች ትገሏቸዋላችሁ ያ ደግሞ ለተለያየ ኢምባላንስ ይፈጥራል ከዛ ራሱ በሽታ ያመጣል ማለት ነው ስለዚህ ያን ጥንቃቄ ማድረግ ይኖርባችኋል ሁለተኛ ነገር በተቻለ መጠን ጤናማ የሆነ የወሲብ ህይወት ሊኖራችሁ ይገባል ከብዙ ሰዎች ጋር ግንኙነት መፈጸም በአጠቃላይ ጤናማ የሆነ ያናናር ዘይቤ ሊኖራችሁ ይገባልና መጠጥ መጠጣት ሲጋራ ማጨስ የተለያዩ ወንዶች ጋር ግንኙነት ወይ ከተለያዩ ሰዎች ጋር ግንኙነት ማድረግ እነዚህ ነገሮች ጤናችሁ ላይ ከፍተኛ የሆነ ጉዳት ስለሚፈጥር ይሄን ነገር መቀነስ ወይ ማቆም ይኖርባችኋል ማለት ነው ማንኛውንም ሌላ ጊዜ ከለመዳችሁት ውጪ የሆነ ፈሳሽ ስታዩ የህክምና ባለሙያ ጋር ብትሄዱ ይመከራል ለምሳሌ በሁለት የወር አበባ መካከል ያለ ፈሳሽ ማለት ቀደም እንዳልኳችሁ ይሄ ፒንክ ወይም ሮዛማ የሆነ ፈሳሽ ልክ የወር አበባ መምጫ ጊዜ አካባቢ ላይ የተለመደ ነው የወር አበባ በሚያበቃበት ጊዜ አካባቢ ደግሞ ብራውኒሽ የሆነ ወይም ቡኒ የሆነ ፈሳሽ ማየት ምንም ችግር የለውም ነገር ግን እነዚህ ነገሮች ደግሞ ባልተለመደ ሰዓት ማለትም የወር አበባችሁ ሳይመጣ በፊት ወይ ደግሞ ሊመጣ ይችላል ብላችሁ በማታስቡበት ጊዜ ወይ መሐከል ላይ ምናምን የሚፈጠር ከሆነ የህክምና ባለሙያን ማየት ይኖርባችኋል ምክንያቱም የተለያየ አይነት ምክንያት ሊኖረው ስለሚችል ማለት ነው ከዚህ ጋር ተያይዞ ሜኖፖዝ ምንድነው ወይ ማረጥ ምንድነው የወር አበባ መምጣት ካቆመ በኋላ ፈሳሽ ካያችሁ እንደዚህ አይነት ብራውኒሽ ሊሆን ይችላል ቀይ የሆነ ፈሳሽ ሊሆን ይችላል እንደዚህ አይነት ፈሳሽ ካያችሁ የህክምና ባለሙያ ጋር መሄድ ይኖርባችኋል ማለት ነው እሺ ስለዚህ ዛሬ ስለማህፀን ፈሳሽ ያዘጋጀውላችሁ ቪዲዮ ይሄን ይመስል ነበር ምናልባት መግለጽ የነበረብኝ የረሳሁት ነገር ካለ ኦር ደግሞ ልትጠይቁ የምትፈልጉት ማንኛውንም አይነት ጥያቄ ካለ ኮሜንት ላይ አስቀምጡልኝ እንደተለመደው ሰብስክራይብ ማድረግ እንዳትረሱ ላይክ ሼር አድርጉት ይሄን ቪዲዮ ለሌሎች ሰዎችም ብታጋሩት ይጠቅማቸዋል በቀጣይ ቪዲዮስ ደግሞ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት አድርጉልኝ በቀጣይ ቪዲዮስ ከምንገናኝ ድረስ ቻው